ስለዚህ በመገረፉ ቁስል እኛ ተፈወስን። ይህን ተገርፎ ነው ያመንጠቆ ስጋውን ቡጭቅ እያደረገ ይነቅለው ያወጣው ነበረ። አጥንቱ ብቻ ቀረ። እንዲህ አይነት ግርፋት ነው፣ እንዲህ አይነት ቁስል ነው እኛ ያዳነንና በመገረፉ ቁስል እኛ ተፈወስን። የትምህርታችን ርዕስ ምን ነበር? እስቲ ልጠይቃችሁ። አልተሰማኝም። አንድ ላይ በእርሱ ቁስል እኛ ተፈወስን። በእርሱ ቁስል እኛ ተፈውሰናልና የተፈወስንበትን ባላደራ ነገር እስከ መጨረሻ ጠብቀን እንድንኖር እግዚአብሔር ይርዳል። ሁለተኛዋ የመጨረሻዋ የምናገራችሁ ምንድን ነው? ከጌታ የምንማረው እረፍት ነው። ለነፍስ እረፍት የሚሰጥ ከጌታ ላይ የምናየው ከጌታ ላይ የምናያቸው ነገሮች እረፍት የሚሰጡ ናቸው። በስጋም በነፍስም እሷን ተናገር የለባቸው። በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ስታነቡት እኔ የዋህ በልቤም ትሑት ነኝና ከእኔ ተማሩ አለና ለነፍሳችሁም እረፍት ታገኛላችሁ። ባካችሁ የምንማር ከውስጥ ለነፍሳችሁ ምን ታገኛላችሁ? ለነፍሳችሁ ፍለጋ እኮ ነው እዚህ መጣችሁ በሙቀት ትቃጠሉ። ሌላው ሁሉ ሊጠቀም ያስፈልገዋል። ስለዚህ በእርሱ ቁስል እኛ ተፈወስን አለና ማቴዎስ ደግሞ እዚህ ጋር እረፍት ታገኛላችሁ አለ። እረፍት የሚገኝባት ቅድስት ቤተክርስቲያን ናት። ስለዚህ በእርሱ ቁስል እኛ ተፈወስን። የተፈወስነው በእንዲህ አይነት ግርፋትና በእንዲህ አይነት ሚስማር ተቸንክሮ ነው። ሚስማሮቹ ስንት ናቸው? እነሱን ልናገርም ላይ ይበቃኛል። አስፈሙኝ እናንተስ ስንት ናቸው? ማን ማን ይባላሉ? ንገሩኝ። አንድ ላይ በደንብ ሆኑና ሳዶር ሳዶር በሉስ አላዶር ዳናት አዴራ ሮዳስ ሊቁን ስታወቁ እነዚህን እየጠራችሁ አሉ። በእውነት በረከት ያሰጣል። የክርስቶስ መከራው ስለሆነ በስም ሳዶር አላዶር ብለህ ይህን ሊቁን ስታወቁ በረከት ይሞላል በመዋቃችሁ በቤታችሁ። ስለዚህ እነዚህ ክርስቶስ መከራ ያየባቸው ሚስማሮች ናቸውና ቤታችሁም ውስጥ እየመላለሳችሁ ለጸሎትም የሚሆኑ ናቸው። የመከራው ጊዜ ስለሆነ ስለዚህ በእርሱ ቁስል እኛ ምን አለ ተፈወስን። የፈወሰን ያዳነን የጠገነን አምላክ ስሙ ለዘላለም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮን ላስፈጸመን ለአምላካችን ክብርና ምስጋና ይግባው። አንድ መዝሙር እንዘምርና ይበቃናል። ቆም በሉ እስቲ ለሙቀ